ምዕራፍ 41 ከሁለት ዓመት በኋላም ፈርዖን ሕልም አየ። እነሆም በወንዝ ዳር ቆሞ ነበረ። እነሆም መልካቸው ያማረ ሥጋቸውም የወፈረ 7 ላሞች ከወንዝ ወጡ፣ በውኃም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ሥጋቸውም የከሳ ሌሎች 7 ላሞች ከወንዝ ወጡ፣ በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ሥጋቸውም የከሳ እነዚያም ላሞች መልካቸው ያማረውን ሥጋቸው የወፈረውን 7ቱን ላሞች ዋጧቸው። ፈርዖንም ነቃ፣ ደግሞም ተኛ፣ ሁለተኛም ሕልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ሕልም ነበረ። በነጋም ጊዜ ነፍሱ ታወከችበት። ወደ ሕልም ተርጓሚዎች ሁሉ ወደ ግብፅ ጠቢባንም ሁሉ ልኮ ወደ እርሱ ጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉም አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ። እኔንም የእንጀራ አበዛዎቹንም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም በአንድ ሌሊት ሕልምን አለምን። እኔና እርሱ እያንዳንዳችን ሕልማችን ትርጓሜ አለምን። በዚያም የዘበኞች አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከእኛ ጋር ነበረ። ለእርሱም ነገርነው፣ ሕልማችንን ተረጎመልን። ለእያንዳንዱም እንደ ሕልሙ ተረጎመልን። እንዲህም ሆነ፣ እንደተረጎመልን እንደዚያ ሆነ። እኔ ወደ ሹመቴ ተመለስኩ፣ እርሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራው፣ ከግዞትም ቤት አስቸኰሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየሁ፣ የሚተረጉመውም አልተገኘም። ሕልምን እንደሰማህ እንደ ተረጎምክም ስላንተ ሰማሁ። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ በወንዝ ዳር ቆሜ ነበረ። እነሆም ሥጋቸው የወፈረ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበረ። ከእነርሱም በኋላ እነሆ የደከሙ መልካቸውም እጅግ የከፋ ሥጋቸውም የከሳ ሌሎች 7 ላሞች ወጡ። በግብፅ ምድር ሁሉ እንደ እነርሱ መልክ ክፉ ከቶ አላየሁም። የከሱትና መልከ ክፉዎቹ ላሞች የመጀመሪያዎቹን ወፍራሞቹን 7 ላሞች ዋጧቸው፣ በሆዳቸውም ተዋጡ። በሆዳቸውም እንደተዋጡ አልታወቀም። መልካቸውም በመጀመሪያ እንደነበረው የከፋ ነበረ። ነቃሁም፣ በሕልሜም እንደሆነ የዳበሩና መልካም የሆኑ 7 እሸቶች በአንድ አገዳ ሲወጡ አየሁ። ከእነርሱም በኋላ እነሆ የደረቁና የሰለጡ በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱት እሸቶች ያማሩትን 7 እሸቶች ዋጧቸው። ለሕልም ተርጓሚዎች ሕልሜን ነገርሁ፣ የሚተረጉምልኝም አጣሁ። ዮሴፍም ፈርዖንን አለው፣ የፈርዖን ሕልም አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን ነግሮታል። 7ቱ መልካካሞች ላሞች 7 ዓመት ናቸው። 7ቱ መልካካሞች እሸቶች 7 ዓመት ናቸው። ሕልሙ አንድ ነው። ከእነርሱም በኋላ የወጡት የከሱትና መልከ ክፉዎቹ 7 ላሞች 7 ዓመታት ናቸው። የሰሉትና የምስራቅ ነፋስ የመታቸው 7ቱም እሸቶች እነርሱ ራብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርኩት ነገር ይህ ነው። እግዚአብሔር ሊያደርግ ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞም ከዚያ በኋላ የ7 ዓመት ራብ ይመጣል። በግብፅ አገር የነበረውንም ጥጋብ ሁሉ ይረሳል። ራብም ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሳም በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይም ይሹመው። ፈርዖን በምድር ላይ ሹማምንትን ይሹም። በ7ቱም የጥጋብ ዓመታት ከሚያገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ፣ እህሎቹንም በከተሞች ይጠብቁ። ከግብፅ ምድር ስለሚሆነው ስለ 7ቱ ዓመታት ራብ እህሉ ተጠብቆ ይኑር፣ ምድሪቱም በራብ አትጠፋም። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው እናገኛለንን? ፈርዖንም ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂ ሰው የለም። እግዚአብሔርን ሁሉ ገልጦልሃል። አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔ በዙፋኔ ብቻ ካንተ እበልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ላይ ሁሉ ሾምሁህ አለው። ፈርዖንም ቀለበቱን ከእጁ አወለቀ፣ በዮሴፍም እጅ አደረገው። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። የእሱም በምትሆን ሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ። በግብፅ አገር ሁሉ ያለ አንተ ማንም እጁንም እግሩንም አያንሳ። ፈርዖንም የዮሴፍን ስም ሳፍናት ትዕናህ ብሎ ጠራው። የሌሊቱ ከተማ ካህን የጲጥፋራ ልጅ የምትሆን አስናትን አጋባው። ዮሴፍም በግብፅ ምድር ሁሉ ወጣ። ዮሴፍም በግብፅ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው 30 ዓመት ነበረ። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በ7ቱም በጥጋብ ዓመታት የምድሪቱ ፍሬ ክምር ሆነ።
በግብፅ ምድር ሁሉ ያለውን የ7ቱን ዓመት እህል ሁሉ ሰበሰበ። እህልንም በከተሞቹ አደለበ። በከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያም ከተተ። ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈርን እስኪተው ድረስ ሊሰፍር አልቻለምና። ዮሴፍም የሄሊቱ ከተማ ካህን የጶጥፋራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ። በግብፅ ምድር የነበረውም የ7 ዓመት ጥጋብ አለፈ። ዮሴፍም እንደተናገረ የ7 ዓመት ራብ ጀመረ። በየአገሩም ሁሉ ራብ ሆነ። በግብፅ ምድር ሁሉ ግን እህል ነበረ። የግብፅ ምድርም ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁን ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብፅ ሰዎች ሁሉ ይሸጥ ነበር። ራብም በግብፅ ምድር ጸንቶ ነበር። አገሮችም ሁሉ እህል ይገዙ ዘንድ ወደ ግብፅ ወደ ዮሴፍ መጡ፣ በምድር ሁሉ ራብ እጅግ ጸንቶ ነበርና። ምዕራፍ 42 ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። የዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሏልና። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ገቡ። በከነዓን አገር ራብ ነበርና። ዮሴፍም በምድር ላይ ገዢ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣንን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶ የነበረውን ሕልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። እነርሱም አሉት፣ ጌታችን ሆይ አይደለም፣ ባሪያዎችስ ስንዴ ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን፣ እኛ እውነተኞች ነን፣ ባሪያዎችስ ሰላዮች አይደሉም። እርሱም አላቸው፣ አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎች 12 ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል። ዮሴፍም አላቸው፣ እናንተ ሰላዮች ናችሁ ብዬ የተናገርኳችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖን ሕይወት ከዚህ አትወጡም። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው። በሦስተኛው ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን እፈራለሁና። እናንተ የታመናችሁ ከሆናችሁ ከእናንተ አንዱ ወንድማችሁ በግዞታችሁ ቤት ይታሰር፣ እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ፣ ታናሹንም ወንድማችሁን ወደ እኔ ይዛችሁ ነው፣ ነገራችሁም የታመነ ይሆናልና አትሞቱም። እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል፣ እኛም በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ ነው አሁን ደግሞ ይፈልገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም፣ በመካከላቸው አስተርጓሚ ነበርና። ከእነርሱም ዞር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንን ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን ሊሞሉት ዘንድ አዘዘ። የየራሳቸውንም ብር በየአይበታቸው ይመልሱት ዘንድ ደግሞ የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲህም ተደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጫኑ፣ ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ አይበቱን ሲፈታ ብሩን አየ። እነሆም አይበቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰልኝ፣ እርሷም በአይበቴ አፍ እነኋት አላቸው። ልባቸውም ደነገጠ፣ እየተንቀጠቀጡም እርስ በርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድን ነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ። የአገሩ ጌታ የሆነ ሰው በክፉ ንግግር ተናገረን፣ የምድሪቱም ሰላዮች አስመሰለን። እኛም እንዲህ አልነው፣ እውነተኞች ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች 12 ወንድማማቾች ነን፣ አንዱ ጠፍቷል፣ ታናሹም በከነዓን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ አውቃለሁ፣
አንደኛውን ወንድማችሁ ከኔ ጋር ተዉት፣ ለቤታችሁ ምዕራብ እህልን ወስዳችሁ ሂዱ። ታናሽ ወንድማችሁንም አምጡልኝ። እውነተኞች እንጂ ሰላዮች አለመሆናችሁንም በዚያ አውቀዋለሁ። ወንድማችሁንም እሰጣችኋለሁ፣ እናንተም በምድሩ ትነግዳላችሁ። እንዲህም ሆነ። አይበታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸውን በየአይበታቸው ተቋጥሮ አገኙት። እነርሱም አባታቸውም የብራቸውን ቁጥራት አይተው ፈሩ። አባታቸውም ያዕቆብም እንዲህ አላቸው፣ ልጅ አልባ አስቀራችሁኝ። ዮሴፍ የለም፣ ስምዖንም የለም፣ ብንያምንም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ ሁለቱ ልጆችን ግደል፣ እርሱም በእጄ ስጠኝ፣ እኔም ወደ አንተ መልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቶ እሱ ብቻ ቀርቷልና። በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬ በሐዘን ወደ መቃብር ታወርዱታላችሁ።